ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የዕለተ ሰኞ አዳዲስ መረጃዎችን ይዘንላችሁ መጥተናል። ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። ድንበር ላይ የሾለከው ቪዲዮ ወደቡን በአቋራጭ በአፋጣኙ የድንጋጤ መግለጫ። ድንበር ላይ የሾለከው ቪዲዮ እያነጋገረ ነው። ነገሩ ከመሽሎክም አልፎ ወደ ወታደራዊ ፍጥጫ እስከ መውሰድ ደርሷል። ከዚህ ባለፈም የድንጋጤ መግለጫንም አስከትሏል። ቪዲዮ ተቀርጾ የተለቀቀው በኢትዮጵያ ኤርትራ ድንበር ዛላምበሳ ከተማ ላይ መሆኑ ነው መረጃው አመልክቷል። ከተማዋ በኤርትራ ኃይሎች ቁጥጥር ስር ያለች ናት። ከዚህ አካባቢ የትግራይና የኤርትራ ኃይሎች ተገናኝተው እየመከሩባት ነው እየተባለም ሲሆን ከሰሞኑ አደገኛ ሁኔታ የፈጠረ ብርሃነ ገብረኪሮስ የተባለ አንድ የትግራይ አክቲቪስት ከሌላ የኤርትራ ፖለቲከኛ ጋር ሲመክር የሚያሳይ ቪዲዮ መሽሎኩ ነው። ቀድሞ የኤርትራ ባለስልጣናት ጋር በዚህ ድንበር አካባቢ ተገናኝተው እየመከሩ ነው በሚል የሚታሙት የትግራይ ፖለቲካ እና ወታደራዊ አመራሮች ሾለከ ከተባለ ቪዲዮ ተደናግጠዋል። በሁኔታው ከተፈጠሩ መደናገጥ ጋር በተያያዘ የጄኔራል ታደሰ አስተዳደር አፋጣኝ መግለጫን አስከትሏል። ከዚህም ግለሰቡ በቁጥጥር ስር ዋለ። ነገር ግን በቲዲኤፍ ፋይል አስገዳጅነት ይህ ሰው እንዲወጣ ተደረገ። ግለሰቡ ግንኙነቱ ግን ከሆነ ጉዳይ ለምን በዚህ ደረጃ ሊያወዛስብ ቻለ የሚለው አንደኛ ጥያቄ ነው። በሁለተኛ ደረጃ በፖሊስ ቁጥጥር ስር የዋለን ግለሰብ ለምን በጫና ማስፈታት አስፈለገ የሚለው ነው። ከዚህ ቀደም የኤርትራ መንግስት ዜጎቹን እያፈነ ነው በተባለበት ጥብቅ የድንበር ቀጠና ውስጥ ይህ ሰው እንዴት አልፎ ገባ የሚለው እንዲሁ ያልተመለሰ ጥያቄ ነው። ከዚህም በላይ ግለሰቡ በቁጥጥር ስር መዋሉ የበለጠ አሳስቧቸዋል። የነበሩ ሰዎች አጥብቀው ሲከራከሩ የነበሩት ለፌዴራል መንግስት ተላልፎ ሊሰጥ ይችላል የሚል ነው። ከዚህ ሰው ጋር አንድ የሆነ ሚስጥር ያለው ሆኖ ነው የታየው። በአቶ ጌታቸው የሚመራው የህወሓት ማዕከላዊ ኮሚቴ በትግራይ ያሉ አመራሮች ከኤርትራ መንግስት ጋር የሚያደርጉትን ሚስጥራዊ ግንኙነት እንደቀጠሉ ነው። አደጋ ያለው የጦርነት ደመና እያንዣበበ ነው ሲል በጥብቅ አስጠንቅቋል። ቪዲዮ የሾለከው አክቲቪስቱ በአብዛኛው የኢትዮጵያ እንደ ሀገር የማጥላላት የሚታወቅ ነው፣ ኤርትራን ከፍ ከፍ ያደርጋል፣ የትግራይና የኤርትራ ጣፋንታ አንድ ነው የሚል አቋምም አለው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። ኤርትራና ትግራይን አንድ አድርገን ቀይ ባህርን የተንተራረሰ አንድ ግዙፍ የትግርኛ ተናጋሪ መንግስት እንመሰርታለን የሚለው አመለካከት ያላቸው የትግራይ ፖለቲከኞች ማቆጥቆጥ ከጀመሩ ዋላ ደር ብለዋል። በፌዴራል መንግስት ቀይ ባህርና ባህር በር እንዲሁም ወደብ የሚለው ጉዳይ በእነዚህ ሰዎች የሚታየው በሌላ መነጽር ነው። ኤርትራና ኢትዮጵያ ቢዋጉ እኛ ገለልተኛ ነን የሚሉም አስተሳሰብ አላቸው። ከህወሓት በተጨማሪ በትግራይ የሚንቀሳቀሱ የተወሰኑ ፓርቲዎች ትግራይ ሀገር መሆን አለባት ብለው የሚያምኑ መሆናቸው ይናገራል። ሳልሳ ወያኔ ወይም ሶስተኛ ወያኔ የሚለው ፓርቲ እንደዚሁ ውድና ጽናት ወይም በመጽሐፍ ቃሉ የሚባሉ ፓርቲም ትግራይ ሀገር መሆን አለባት የሚሉ ናቸው። ወያኔ ኤርትራና ትግራይን አንድ አድርገን ሀገርን እንመሰርታለን የሚል ነው። የፖለቲካ ዶክትሪናቸውን መነሻ ያደረጉባት የታሪክ መነሻ ትርክት የላቸው መሆኑንም ይናገራሉ። ሁለቱም ከመረብ ወዲህና ማዶ ያሉትን የትግራይና የኤርትራ ትግርኛ ተናጋሪዎች የተለያዩ የጣሊያን ወራሪዎች እና ዳግማዊ አፄ ምኒልክ ናቸው ሲሉ የፖለቲካ ወቀሳቸውን ያሰማሉ። ዳግማዊ አፄ ምኒልክ ጣሊያን ከቀይ ባህር አቅጣጫ ግዛቱን እያሰፋ እስካሁን የቱ ኤርትራ ድንበር መረብ ወንዝ ድረስ እስኪደርስ ወራሪውን ለመመለስ ጥረቶችን አላደረጉም። ትግርኛ ተናጋሪ ክፍል የስልጣኔ ተገዳዳሪ ይሆናል ብለው ስላሰቡ ጣሊያንን ኤርትራ ውሰድልኝ ብለው በማለት ኤርትራ የሄደችው በዳግማዊ ምኒልክ ነው ሲሉም ስለ ኤርትራ መቆራረጣቸውን ሲናገሩ ይደመጣል። ግዛታዊ አንድነት የምንለው አለ። አሁን የትግራይ እስካሁንም ገና ሙሉ በሙሉ እንትን አላለም። ምንድነው? የትግርኛ ተናጋሪ ህዝብ ማህበራዊ መሰረቱ ተወዳዳሪ የፖለቲካ ኃይል ስለነበረ እንዲህ በአፄ ምኒልክ ኤርትራን ያለው ከትግራይ እንትን አለው። አንዳንድ ክልል ነው የነበረ በፊት እና እሱንም ምን ይላሉ ደብዳቤያቸው ላይ
አስፍረዋል። የትግራይ መሳፍንት የመሳሪያ አቅርቦት ካገኘ ስልጣን ይገባናል ይላሉና ባክህ ቶሎ ብለህ አስመራን ተቆጣጠርልኝ ይላል ለጣሊያን መንግስት የጻፉት ደብዳቤ። ከዚህ ባለፈ ኤርትራን ለጣሊያን ፈርሞ ሰጥተዋል በማለት እነዚህ የትግራይ ፖለቲከኞች የራሳቸውን ፖለቲካዊ ታሪክ ወይም ፖለቲካል ሂስትሪ ሲፋም ይታያል። የእነዚህ ትግራይን ከኤርትራ እንገነጠላለን፣ በዚህም አንድም ብቻዋን ራሷን የቻለች ትግራይ የተባለች ሀገር ወይም ትግራይን ከኤርትራ ትግርኛ ተናጋሪዎች ጋር ቀላቅላ በአፍሪካ ቀንድ አዲስ ሀገርን እንፈጥራለን ሲሉም ይደመጣሉ። ይህ አይነት ትርክት በኤርትራ አቅጣጫ አይሰማም። ኤርትራ ሀገር ሆንኩ የምትልበት የራሷ ታሪክ ያላት መሆኑንም ትናገራለች። የዚሁ ኤርትራ ትግርኛ ተናጋሪና ትግራይን አንድ ሀገር ቀይ ባህርን የተንተራሰ ግዙፍ ሀገር እንፈጥራለን የሚለው ትርክትም የፖለቲካ አስተምሮት ወይም ፖለቲካል ዶክትሪን የቆየ መሆኑን ከዓመታት በፊት ኮሎኔል መንግስቱ ኃይለማርያም ሲናገሩት ተደምጠዋል። በጊዜው የደርግ መንግስት ወድቆ ህወሓትም አዲስ አበባን በኢሳያስ አፈወርቂ የተመራውን የኤርትራ ነፃ አውጪ ጦር አስመራን ከተቆጣጠረ በኋላ በኤርትራ መንግስት የታየው ፍላጎት የኢትዮጵያ ጥሬ ዕቃ አቅራቢ ሀገር አድርጎ ኤርትራን ማበልጸግ እንጂ ከትግራይ ጋር አንድ ሀገርን ተጋርቶ የመመስረት ፍላጎት አልነበረውም። ያም ስለሆነ ነበር ፕሬዝዳንት ኢሳያስ ባድሜን ነው የወረሩት። ኢትዮጵያ የምትባለው ሀገርና ኢትዮጵያዊ የሆነውን ሰው በታትኖና አውድሙ ትግራይ ትግርኛ የተባለ መንግስት ለማቋቋም ወስነዋል። ከትግራይ ጋር አንድ እንሆናለን ብሎ ሊያስብ የሚችል አካል ፈጽሞ ግዛት ቆርጦ ሊወር አይችልም። ይህ የሚያሳየው በትግራይ ፖለቲከኞች በኩል የሚታየው ከኤርትራ ጋር አንድ ነን፣ አንድ ሀገር እንመሰርታለን የሚለው ትርክት በኤርትራና ኤርትራውያን በኩል ተቀባይነት የሌለው መሆኑ ነው ብቻ ሳይሆን ይኸው በትግራይ ማህበራዊ መሰረት ያለውም ነው ተብሎ አይታሰብም። ህወሓት በራሱ የ50 ዓመት ዕድሜ ታሪክ